ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። ኤችዲ ስፖርትስ። ጤና ይስጥልን፣ እንዴት ናችሁ? የኤችዲ አድማጭ ተመልካቾች፣ የሰኞ የተወዳጁ ብስራት ኤፍኤም 101.1 ዝግጅታችንን ነው ተጀመረ። ከባልደረባይ ሁሴን ጋር በዚህ ሳምንት ቆይታ የማደርግበት የአንድ ሰዓት ፕሮግራማችን ነው። ይሄ ፕሮግራም ብዙ ነገሮች ይዳስሳል። እንግዲህ ሊቨርፑል ሻምፒዮን ሆኗል። በፕሪሚየር ሊጉ አስቀድሞ ከተገመቱት ሶስተኛ ስፍራ ላይ የተቀመጠ ቡድን ነበር ሊቨርፑል። ሲቲ፣ አርሰናል ቅድመ ግምት የተሰጣቸው ነበሩ። የኋላ ኋላ እንግዲህ ነገሮችን ሁሉ ፉርሽ አድርጎ ሊቨርፑል ሻምፒዮን ሆኗል። ትናንት እንግዲህ ከቼልሲ ባደረገው ጨዋታ ግን ሽንፈት ገጥሞታል። ዋንጫውን ካረጋገጠ በኋላ የተፈጠረ ሽንፈት ነው። አጠቃላይ ግምገማችን ምን ይመስላል? የሊቨርፑል የዘንድሮ ስኬት እንዴት ነው የሚታየው? በዛሬ ቆይታችን የምናነሳው ነገር ነው የሚሆነው። ከሊቨርፑል ውጭ እንግዲህ ቶፕ ፎር ወይም በተለምዶ ቶፕ ፎር እንለዋለን፣ ዘንድሮ ግን ቶፕ 5 ሆኗል። እዚህ የቻምፒየንስ ሊግ ተሳትፎ ስለመግባት የሚደረገው ፉክክር እጅግ ጦፏል። አርሰናልን ይጨምራል። ሌሎችም ቡድኖች እዚህ ስሌት ውስጥ በርከት ብለው ገብተዋል። መጨረሻ ላይ የሚገኘው ቪላን፣ ፎረስትን፣ ቼልሲን፣ ኒውካስልን፣ ሲቲን እዚህ ውስጥ መቀላቀል እንችላለን። ድላቸው ምን ይመስላል? አጠር አድርገን እዚህ ላይ ሀሳብ እንሰነዝራለን። ከዛ ውጭ ሌላው ትኩረታችን ግን ቻምፒየንስ ሊግን የተመለከተ ነው የሚሆነው። በባርሰሎና እና ኢንተር መካከል በሳንሴሮ ነገ ቁልፍ ጨዋታ አለ። ረቡዕ ደግሞ እንግዲህ አርሰናል እና ፓሪስ ሴን ጀርሜን በፓርክ ደ ፍራንስ የሚደምቁበትም ጨዋታ እንዲሁ ይጠበቃል። እነዚህ ጨዋታዎችን በተመለከተም ሰፋ ያለ ነገር አለን። ከሁሉም በላይ ግን ሪያል ማድሪድ እና ሳሊባን ያገናኘው ነገር ጠንከር ብሎ መጥቷል። የፈረንሳይ ምንጮች እንግዲህ ብዙ እያሉ ነው። አርሰናል የተወሰነ ነገር ከማድሪዶች የሚፈልግበት ሂደት አለ። ማድሪዶችም የአርሰናልን በር ከሳሊባ አንጻር እያንኳኩ ነው የሚል ነገር መጥቷል። ማንኳኳቱ ኮስተር ስለማለቱ ነው የሁሴን የፈረንሳይ ምንጮች የሚጠቁሙት። እሱንም እንግዲህ ዛሬ እናነሳለን። እናንተ ብቻ አብራችሁ እንድትሆኑ በማክበር እጋብዛለሁ። እንዲሁ ባልደረባይንም እጋብዛለሁ። ሁሴን እንዴት ነህ ብያለሁ። ባትጋብዘኝም ቆሜያለሁ፣ እየጠበኩ ነው። በተጠንቀቅ ነህ? እንዴት ነህ? አለሁኝ። 2 ሳምንት ሆነን እናንተ ከተገናኘን። በአካል ነበረ ሞላለት በአካል ዛሬ አይደለ? ሞላለት። ሁሌ በቃ በሚቀጥለው ሳምንት ዳዊት ጋር ይላል ይፎርታል። ፓትሪክ ቢሰራ ጥሩ ነበር ግን አልኩት እኮ ቃል አትግባ ብዬው ነበር። አሁንም ለጥቂት ነው የገባው አይደል? ለጥቂት ነው የገባው። የገባኸው አንተ ሰበቤን ስታበዛው እኮ በቃ አስቀድመህ ደስ ሲል የአሜሪካ ኑሮ አይ ኖ ማን። ተገናኘን። እንግዲህ ከተገናኘን አይቀር ብዙ የምንላቸው ነገሮች አሉ ብለናል። በእርግጥ በርከት ያሉ ናቸው በዚህ ሳምንት ሊነሱ የሚችሉ ጉዳዮች። አንዱን እናነሳለን ያልነው የሊቨርፑልን ሻምፒዮንነት በደንብ አልዘከርነውም እና ከእሱ ጋር የተያዘ በደንብ ጉዳይ እናነሳለን ብለናል። ስናነሳ ነበር ቀደም ባሉትም ጊዜያት ሊቨርፑል አውትሳይደር ነበር፣ ታስታውሳለህ? የተሰጠው ግምት ሶስተኛው ፌቨራይት የሚል ነበር። እሱም ብቻ አይደለም፣ ይህም ሆኖ ከተሳካለት የሚሉ ነገሮች ነበሩ። አስታውሳለሁ ብዙ የሚነሱ ነገሮች ነበሩ ከምንድነው ከፑንዲተሮች ጋርም በተያዘ እንደው ኖተብል ሆኖ እንኳን የሚነሱት እነ ጂሚ ካራገር እና ኔቭልን ብናነሳ አስታውሳለሁ ጋሪ ኔቭል ፈጽሞ ልገምታቸው አልችልም የሚል ግምት ሲያስቀምጥ እንደነበር አስታውሳለሁ። በፍጹም ምን አይነት ነገር ይዘው ሊመጡ እንደሚችሉ መገመት ይከብዳል የሚል ነገር በደንብ ሲያነሳ አስታውሳለሁ። ግን ኢቨን ጂሚ ካራገርም ቢሆን በቀዳሚነት በተለይም ተጫዋች ሳይገዛ ክሎፕን ለቀው ራሱ የሰጣቸው ሀሳቦች ያኔ ራሴ ላይ ያቃጭሉ ነበር፣ ትዝ ይለኛልና ፈጽሞ የሚታሰብ አይደለም ነበር ሲባል የነበረው ነገሮች እንግዲህ ፉል ሾው ነው። በስተመጨረሻ ሊቨርፑል ዋንጫ አንስቷል። ዋንጫው ደግሞ ትርጉሙ ላቅ ያለ የሚሆነው 20ኛው መሆኑ ነው። ከዩናይትድ ጋር የሚያስተካክላቸው መሆኑ ነው። ብዙ ቁም ነገሮች አሉትና እንግዲህ ከዋንጫው በኋላ ደግሞ ትናንትና ከቼልሲ ያደረጉት ጨዋታ ለቼልሲ በጎ ነገር ይዞ መጥቷል። በእርግጥ ኖተብል የሚሆን 6 የሚደርሱ ተጫዋቾችን ቀይረው እንደገቡ ይታያልና ረፍትም ሰጥቷል። ተወሰኑ ተጫዋቾች ባይሰጡ ነው የሚገርም። ብዙ የሚባል ነገር አለው። እንሂድ እስቲ እዚህ ጉዳይ ላይ። ለነገሩ ትናንት ጨዋታው በተመለከተ ወደ አንፊልድ የተጓዘው ሊቨርፑል ያው 3-1 ቢሸነፍም ግን የሁለቱ ቡድኖች ለዚህ ጨዋታ ያላቸው ማይንድ አፕሮች አንድ የተለያየ ነው። የነዚህ የሁለቱ ቡድኖች ግብ ወይም ኦብጀክቲቫቸው
የተለያየ ነው። ቼልሲ የመጣው ይህን ጨዋታ ሲያደርግ በሲዝኑ ቶፕ 5 ውስጥ ገብቶ ወይም ለመጨረስ ነው። እንግዲህ በቀጣይ ዓመት ወደ ቻምፒየንስ ሊግ ለመሳተፍ ግልጽ ነው እና ደግሞ ከቀሩት ጨዋታዎች ውስጥ አንዱ ሊቨርፑል ነው ከባድ ጨዋታ ብለን የምታስቀምጠው። ቀጥሎ ኒውካስል አለው አዌ፣ ማንቸስተር ዩናይትድ ሆም አለው፣ ኖቲንግሃም ፎሬስት አዌ። በጣም ከባድ ጨዋታዎች ናቸው እነዚህ። ማንቸስተር ዩናይትድን አውጥተህ ኒውካስል፣ ኖቲንግሃም ፎሬስት ይሄንን ቦታ የሚፈልጉ ናቸው እና በጣም ከባድ ጨዋታ ነው የሚሆነው። ስለዚህ የሊቨርፑል ጋር ነጥብ መውሰድ፣ ሊቨርፑል ደግሞ በአመቱ 2 ጨዋታ ብቻ የተሸነፈ የሊጉ መሪ ነው። ጠንካራ ቲም ነው ዘንድሮ። ስለዚህ ከሱ 3 ነጥብ የማግኘት እድሉ ጠባብ ነው ብለህ ነው የምትገምተው። ግን ጥሩ ሊቨርፑል ግን ጥሩ አሁን የቼልሲን ግብ ኦብጀክቲቭ አስቀምጫለሁ። ወደ ሊቨርፑል ስትመጣ ለዚህ ጨዋታ ምንም አይነት ጄኒዩን ኦብጀክቲቭ የለውም። ታስቀምጠው ነገር የለም። ኦልሬዲ ሻምፒዮን ቡድን ነው። ቻምፒየንስ ሊጉን ያረጋገጥ ቲም ነው። ስለዚህ የሚጫወተው ለክብርና ለመርሃ ግብሩ ብቻ ነው የሚጫወተው። ሌላ ምንም ነገር የለውም። ምንም የለውም። በቃ ገብቶ የሚያጣው ነገር የለም። 10-0 ቢሸነፍ የሚያጣው ነገር የለም። ምናልባት የእሱ መሸነፍ ተጽዕኖ ለዛኛው ቡድን ለሌሎች ቡድኖች ላይ ነው እንጂ እርሱ በራሱ ላይ የሚፈጥርበት ምንም ነገር የለውም እና በእርግጥም ደግሞ ሜዳ ላይም የተመለከትነው እንቅስቃሴ ይሄ ነው ዴቭ። ቼልሲ በሁሉ ነገር በልጦ ነው ያሸነፈ። በልጧል በሁሉ ነገር እና በግልም በል በቡድንም በል በልጦ ያሸነፈ ነው። ይሄ ጨዋታ ከ2 ሳምንት በፊት ቢሆን ኖሮ ግን ሌላ ኢሜጅ የተለየ ጨዋታ ነበር የሚሆነው። ምንም ጥርጣሬ የለውም ነበር እና እንግዲህ ሊቨርፑል ዘንድሮ የቻምፒዮን መሆኑን ያረጋገጠው ያለፈው ሳምንት ነው፣ ከውድድሩ ከመጠናቀቁ ከ4 ሳምንት በፊት ማለት ነው። እና ስለዚህ እንግዲህ የአሌክስ ፈርጉሰን የፈጠሩትን ቅድም ያልከውን ጋፕ ለማስተካከል ችለዋል። 20ኛው ጊዜ ሻምፒዮን ሆነዋል። እንግዲህ ቀጥሎ 3ኛ ላይ የሚቀመጠው አርሰናል ነው፣ 13 ጊዜ ሻምፒዮን ሆነው። ዘንድሮ ሻምፒዮን የሆነው ሊቨርፑል ከባለፈው ዓመት ስኳድ ጋር ተመሳሳይ፣ ቅድም አንተ እንዳደረገው ካራገር እንዳለው ተጫዋቾች አልገዛም፣ ክሎፕ ወጣ ምናምን። ስለዚህ ሻምፒዮን የመሆን እድሉ ጠባብ ነው ማለቱ ትክክል ነው እና ስለዚህ ዘንድሮ የመጣው ኬዛ ብቻ ነው። ኬዛም ቢሆን ከ5 ጨዋታ የበለጠ ጨዋታ የተሳተፈ አይደለም። ትናንት እንኳን እኮ ቤንች አደረጉት። በዚህ እንኳን እግዚአብሔር ያሳየኝ። ካሜራው ራሱ እኮ ታሳዝናለህ ይምላል የሚሻሳሽ ልጁ አይደለም ይመስላል የሆነ ነገር ልጁ ካሜራው ሳይሆን ልጁ ራሱ አላሳዝንም ወይ ነው እንጂ አላሳዝንም ወይ አንተውን ያልከው ምን ተሰውዬ ትለኛለህ። እየዘፈነ ነው አላሳዝንም ወይ ጫፉን ብቻ ሲዘኝ ይመስላል እንጂ በቃ እሺ። ለማንኛውም ጥያቄ ልጠይቅ። አሁን ከክሎፕ እና ከስሎት ማን ነው ቤስት ብለህ ብትጠየቅ ማን ነው የምትለው? እንዴ ምን አይነት ጥያቄ ነው? ምንም ጥርጥር የለም። ስሎትን ያወቅናቸው እኮ ዘንድሮ ነው። ያለ ምንም ጥርጥር 85% የሚሆነው ተመልካች ኦር ስፖርት ታዳሚ ክሎፕ ቤስት ናቸው። ለምን ብለህ ከጠየቀኝ ከተባለ ካስመዘገቡት ተደጋጋሚ ውጤት ማለት ነው እና ካሳዩን ከገነቡት ተደጋጋሚ ቡድኖች እንግዲህ ሜንዝን ጀመሩ። አንድ ብሎ የጀመሩ 2001 ላይ ሜንዝ ላይ ነው የተረከቡት እና ጫማቸው እንደሰቀሉ ማግስት ነው እንግዲህ ኳስ ጨዋታ ተጫዋችነትን ትተው ነው ወዲያው የተረከቡት እና በጀመሩ ኃላፊነት በተሰጣቸው በመጀመሪያው 7 ጨዋታ ውስጥ 6ቱን አሸንፈው ነው በአንዴ ታች የነበረውን ቲም ወደ ላይ የሰቀሉት። ወራጅ ቀጠና ውስጥ የነበረው ቲም 14ኛ ደረጃ ላይ እንዲቀመጥ አደረጉት። ያ ማለት ያኔ ሜንዝ በቡንደስሊጋ ቢዩ ላይ ነበር፣ ሁለተኛው ቡንደስሊጋው ላይ ነበር፣ ሁለተኛ ዲቪዥን ልበል ነበረ እና ቀጣይ ሲዝን ግን ሲረከቡ በ2002 ማለት ሜንዝን 4ኛ ደረጃ ነው ያስጨረሱት እና 4ኛ ደረጃ ያስጨርሶ በጎል ምክንያት ነው እንግዲህ ወደ ቡንደስሊጋ ሳያልፍ እንትን ያሉት። በሚቀጥለው 2004 ላይ ግን የታወቁበትን ፕሬሲንግ ካውንተር ፕሬሲንጉን አመጡት። በተለይ ከአንድ ዓመት በፊትም በትሬኒንግ ላይ በቃ ሙሉ ቲሙ ሲረከቡት እንዳለ ያንን ይዘው መጥና ከዛ 2004 ላይ ግን 3ኛ ወጥተው ወደ ቡንደስሊጋ ወጡ። እንግዲህ አሁን እና ከዛ ደግሞ ሜይ 2008 ላይ ደግሞ ቦሩሲያ ዶርትሙንድን ተረከቡ።
እሳቸው ተረከው ቦሩሲያ ዶርትሙንድ ምን ያህል በአውሮፓ ላይ የገነነ ቡድን እንደነበረ በሻምፒዮና ላይ ሻምፒዮን አስደርጓል። ቻምፒዮንስ ሊግ ፋይናሊስት አድርገውታል። ከዛ ደግሞ ሊቨርፑል ሲመጡም እንደዚሁ እንግዲህ ከ30 ምናምን ዓመት በኋላ ቡድኑን የሻምፒዮን ደረጃ አደረሱት። ቻምፒዮንስ ሊግ ማገኙ እና ይሄ ነገር የግዴታ ክሎፕን ቀዳሚ ቦታ እንድታስቀምጣቸው ያደርጋል። ስሎትም ከተመለከትን 2013 እንግዲህ ኳስ አቆሙ። 2016 ላይ ኮቺንግ ህይወት ውስጥ ገቡ። በዚህ ጊዜ ውስጥ እንግዲህ ከኤዜድ አልከማር ጋር ካምቦር የሚባል ቲም ኤዜድ አልከማር እና ፌኖርድ ነው የያዙት እና የሚጠቀስላቸው ከፌኖርድ ጋር በ2023 አምና የኤርዲቪዜ ሻምፒዮን መሆናቸው ብቻ ነው እና በተረፈ የዩኤፍኤ ኮንፈረንስ ሊግ ላይ ደግሞ ፋይናሊስት መድረሳቸው ብቻ ነው እና ስለዚህ ብዙም ስም የላቸውም እሳቸው እና ስለዚህ አሁን ሊቨርፑል እሳቸው ሲመጡ ግን በተጠቀሰው በመጀመሪያው ዓመት ሻምፒዮን ሆኑ። እንግዲህ ሰው በመጡ በአንድ ጊዜ ውስጥ ድል ያደርጉ ብዙ ያለፈው ሳምንት ሳወራ ነበር። ጆዜ አንቸሎቲ፣ ፔሌግሪኒ ምናምን ኮንቴ ምናምን እነዚህ በሀብት ስለሆኑ አይደንቅህም እና ክሎፕ ግን ይሄንን ስብስብ ነው ይዘው የነበሩት ካቻምናና አምና ዴቭ አምና ካቻምና የጨረሱት አምና በ67 ነጥብ ማነው ካቻምና በ67 ነጥብ አምስተኛ ደረጃ ነው የጨረሱት። አምና ደግሞ በ82 ነጥብ ሶስተኛ ደረጃ ነው የጨረሱት። ከሲቲ 9 ነጥብ ዝቅ ብለው ከአርሰናል 7 ነጥብ ዝቅ ብለው እና ልዩነቱ ምንድን ነው ታዲያ? ክሎፕ ይሄንን ስብስብ ይዘው ሻምፒዮን ማስደረግ አልቻሉም። እኚኛው ሰውዬ ግን መጥተው ዘንድሮ እንዴት ሻምፒዮን ሊያስደርጉ ቻሉ ብለህ ከጠየቅ መልሱ ቀላል ነው። ቲሙ ክሎፕ ይዘው በነበሩበት ጊዜ የተጫዋቾች ጉዳት ያስቸግራቸው ነበር። በተለይ ካቻምና በደንብ ነበር ሲያስቸግራቸው የነበረው እና ዘንድሮ ግን ሊቨርፑል አንድም ተጫዋች ኦፍኮርስ ከየቦታው አንዳንድ ተጫዋቾች ያው አመቱን ሙሉ ሳይጎድብህ ማለፍ ከባድ ነው። ግን አንዳንድ ተጫዋቾች ብቅ ጥልቅ እያሉ ነው የሚጎዱባቸው እንጂ ይሄን ያህል የሚያናጋ ጉዳት በሊቨርፑል ላይ አልደረሰም። ገብቷል። እና አሁን ለምሳሌ አርሰናልን ብትወስደው አምና ልክ እንደዚህ ነበር። ያ ነፃ ነበር፣ ከብዙ ነገሮች ያመለጠ ነበር። ልክ ነው። እንደውም ታስታውሳለሁ የማንቸስተር ዩናይትድ አሰልጣኝ እድለኛ ነው እያሉት ነበር። ዘንድሮ ታዲያ ያው ስብስብ ነው፣ ያው ኮቺንግ ስታፍ ነው፣ ያው ሜዲካል ስታፍ ነው፣ ያው ፊትነስ ስታፍ ነው። ምን ተገኘ? ይሄ ሁሉ ጉዳት፣ ይሄ ሁሉ ሰው ብርጭቆ የሆነበት ምክንያት ካልክ ግን በቃ ምንም እንትን አይልህም። ማብራሪያው ማስረጃው ይሄ ነው ብለህ የምትተነትንበት ምንም የተለየ ነገር የለም። ተጨባጭ ነገር የለውም። ስለዚህ የተጫዋቾች ስለዚህም ነው አሁን ዘንድሮ ደግሞ ሁለተኛው ነው አርሰናልም ይሄ ነው አንዱ መነሻ ተጫዋቾች ጉዳት ስላተረማመሰው ነው መከራውን ያየው እና ማንም ከሳሊባና ከግብ ጠባቂው ራያ በስተቀር ሁሉም ተጎድተዋል። ሲጎዱ ደግሞ በተለይ ይሄ የቲሙ ጠንካራ ጎን ኦድጋርድ፣ ሳካ፣ ቤን ዋይት ያሉበት መስመር ለ4 ወር ለ3 ወር እየተጋደሙ ናቸው። የውድድሩን አንድ ሶስተኛን አልተሳተፉም። ስለዚህ አሁን ይሄ ተመሳሳይ የክሎፕ ላይ ደረሰባቸው ችግር ነው ዛሬም አርቴታ ላይ ያጋጠመው ይሄ ችግር ነው። ፕላስ እዛ ላይ ደግሞ የዳኝነት ችግሩ ደግሞ ሁሉም የሚለው ነው። ይሄ ምንም ግልጽ የዘንድሮ ዳኝነት በተለይ የባሰ ነው የዘንድሮ በተለይ ምክንያቱም እስካሁን 18 ነጥብ በዳኝነት አቷል እየተባለ ነው። 18 ነጥብ በዳኝነት አቷል እየተባለ ነው ይሄ ቡድን እና እሱ ተጨምሮበት ደግሞ በቃ ቲሙ ብዙ ሊሄድ እንደማይችል ግልጽ ነው። የማንቸስተር ሲቲ ስትመለከት ተመሳሳይ ነው የማንቸስተር ሲቲ እና የተጫዋቾች ጉዳት ይሄን ነገር እንትን ብሎታል፣ አስቸግሮታል። ስለዚህ የቲሙ ውጤት ትልቅ ተጽዕኖ ፈጥሮ ሲቲም ተመሳሳይነት ነገር እንዲያሳልፍ ተገዷል። አሁን እንግዲህ አሁን ምንድነው ልዩነቱ ብትካልከኝ የተጫዋቾች ጉዳት አድቫንቴጅ እንዲይዙ አግኝቶታል። ሊቨርፑል የተጫዋቾች ጉዳት አለማግኘት ስሎት እጅግ በጣም ተጠቃሚ አድርጓቸዋል። ይሄንን ማለት ደግሞ ግን የሚቀጥለው ዓመትስ እንዴት ነው መልካም የሚቀጥለው ዓመት ልናይ እንችላለን። ግን ለምሳሌ
አስታውሳለሁ በጀርመን ኬዘርስሎተርን አሰልጣኝ የነበሩት ታስታውሳለህ? ኦቶሪያግል የሚባሉ የግሪክ ብሔራዊ ቡድን ሻምፒዮን አስደርገዋል። እና ከሁለተኛ ዲቪዚዮን አምጥተው ቡንደስሊጋ አምጥተው በቡንደስሊጋ ሻምፒዮን የሆኑት መጀመሪያው ዓመት ባየር ሙኒክን በነጥብ በልጠውት 1998 ገደማ ነው መሰለኝ ሻምፒዮን አረጉት እና ኔክስት ሲዝን ላይ ግን 5ኛ ደረጃ ነው የወጡት የጨረሱት። እና አስታውሳለሁ ኢንድሪያን ብሬመን አሁን ሞቷል። የጀርመን ብሔራዊ ቡድን ማለት አርጀንቲና ከጀርመን ማራዶና እያለ ፔናልቲውን አግብቶ 1-0 ያሸነፉበት ጨዋታ ያገባው ፔናልቲ ተጫዋች ማለት ነው። እሱ ተረክቦ እሳቸው እንዲባረሩ ተደረገ እና ይሄ ነገር ተከስቷል። አሁን የስሎትም ጄኒውን ስራ የሚታየው የሚቀጥለው ዓመት ነው። በዚህ ሁኔታ ይቀጥላሉ ወይስ አይቀጥሉም? አሁን ትልቅ ስራ ሰርተዋል። ትልቅ ውጤት አስመዝግበዋል። ለክለቡ ትልቅ ስማቸውን በወርቅ ስም አጽፈዋል። ግን ቀጣይ ዓመትስ እንዴት ይሆናሉ የሚለው ደግሞ ጥያቄ እንድጠይቅ ያደርጋል። ምክንያቱም የሚቀጥለው ዓመት አሁን ብዙዎቹ አሁን የተጎዱ ተጫዋቾች በአብዛኞቹ የሚቀጥለው ዓመት ሪከቨር ያደርጋሉ። አሁን ለምሳሌ አርሰናል ውስጥ ብትወስድ ዘንድሮ ቲምበር ነው ዓመቱን በወጥነት ተጫወተ። ምክንያቱም ለረጅም ዓመት አልነበረም። ቀጥሎ ያለው ሳሊባን ውሰደው። ሳሊባም ካቻማ ታስተዋለ ተጎድቶ ለረጅም ሰዓት አልነበረም። ሌላው አሁን ትኩስ የምትላቸው ሉዊስ ኬሊ አንዱ። ሉዊስ ኬሊ ብዙ ጨዋታ ያላደረገ ተጫዋች ነው። ሌላው ራይስ የተፈጥሮ ጉልበት አቅም ያለው ተጫዋች ስለሆነ ነው ይሄን ያህል። እነዚህ ተጫዋቾች ናቸው አሁን ኤነርጂ ባለው አቅም አመቱ ሙሉ ሲጫወቱ የተመለከታቸው እንጂ ከዛ ውጭ ግን ሌሎቹ ግን ካቻማና አምና ከሰጡት ፊድባክ እና የቲሙ ደግሞ እንቅስቃሴ ሞቢሊቲ በጣም ሃይና ኢንቴንሲቲው ሃይ ስለሆነ የዛ ነጸብራቅ ነው እዚህ ላይ መጥቶባቸው ቲሙን ምልህ እንደዚህ ውጥንቅጥ ውስጥ የከተተው ለማለት ነው። ከዚህ ከጉዳት ጋር በተያያዘ የሲቲ እና የአርሰናል በጉዳት የመታመስ ነገር እንደተጠበቀ ነው። ሁሉም መገናኛ ብዙሃን የሚያነሳው ጉዳይ ስለሆነ ለክርክር ይቀርባል የሚል እምነት የለኝም። ትልቁ ጥያቄ ሊቨርፑልን በተመለከተ ግን እንዳልነው ሲነሱኝ ሰው 5.1% ቻንስ ነበረ ለዋንጫ የተሰጣቸው ታስታውሳለሁ እና 12.2% ለአርሰናል 82.2% ለሲቲ ነበር እድል የተሰጠውና ጂሚ ካራገር እንዳልኩት 3ኛ ደረጃ ይወጣሉ አላቸው። ጋሪ ኔቭል ደግሞ 5ኛ የመውጣት እድል ይኖራቸዋል ነው ያለው እና መነሻዎቹንም አስታውሳለሁ። ያኔ ትዝ ይልህ ከሆነ አንዱ ክሎፕ ለቀቁ ተባለ። ሁለተኛ ራሳቸው አዲስ ኮች ናቸው ለእንግሊዝ እግር ኳስ ተባለ። ሶስተኛ ክለቡ አሁን ቅድም ስትጠቅስ እንደነበረው አልተጠናከረም፣ ምንም አዲስ ፊት አላመጣም። ከዛ ውጪ ደግሞ ብዙ የሚታዩ ከተጫዋቾች መውጣት ጋር በተያያዘ በተለይ 3 ኖተብል የሆኑ ክለቡን ሊለቁ የሚችሉ ቫንዳይክን ጨምሮ ሳላን ጨምሮ ሌሎች የኮንትራት ጉዳይ የሚነሱባቸው ተጫዋቾች ነበሩና እነዚህ ሁሉ ጉዳዮች በተንጠለጠሉበት መልኩ ነበር እኚህ ሰውዬ ወደዚህ የመጡትና የእውነት ይሄ ሁሉ ባለበት ሁኔታ መጥተህ ያልተገመት ከሆነ በወጥነት እንግዲህ የሰሯቸው ብዙ በዝርዝር ሊነሱ የሚችሉ ነጥቦች አሉ። እዛ ውስጥ ሁሉ መግባት ይጠበቅብናል ብዬ አላምንም። በተለይ የሚድፊልዱ ጉዳይ ሲነሳ ትልቁ ጥያቄ ነበረበት። ዴቭዝ የለውም ተባለ። ከዛ ይሄ ግራቨንብራ የሚባለው ልጅ እንዴት ሬቨሌሽን አድርገው እንዳወጡት አይተናል። እዚህ አማካይ መስመር ላይ በተለይ የተጫዋቾች አጠቃቀማቸው ያሉት ተጫዋቾችን ኳሊቲያቸውን ከፍ በማድረግ እንዴት በርከት ብለው እንዲወጡ እንዳደረጓቸው አይተናል። ሶቦስላይን፣ ማካሊስተርን፣ ኤንዶን፣ ጆንሰን እንዴት እንደተጠቀሙባቸው በደንብ ስናይ ነበር፣ ስናነሳ ነበር። በበጎ ነገር ይሄ ተነሳ። ከዛ በኋላ የሳላ ደግሞ አስደናቂ ሆኖ መውጣት፣ ቡድኑ በሚቸገርበት ሰዓት የማይጠበቁ አይነት ተጫዋቾች የጎል ዕድሎችን መፍጠር፣ ይሄ በተለይ ተመርቶ አለቀለት ሲባል ሰከንዳፊ ይነሳና ውጤቶችን የመቀየር ነገር ብዙ ነገር ስናነሳ ነበርና ይሄ ሁሉ ባለበት ሁኔታ ግን ትልቁ አሁን አንተ ካነሳኸው ጉዳይ ጋር የሚነሳው ልዩ የዘንድሮ የሊቨርፑል ኳሊቲ ተብሎ የተቀመጠው ነገር ከተጫዋቾች የሜዳ ላይ አጠቃቀም ጋር በተያያዘ
ሳይንሳዊ በሆነ መልኩ የክለቡ ሕክምና ስታፎች ከእሳቸው ጋር በትብብር የሚሰሩት ነገር ነው በሚል ደጋግመን ስናነሳ ነበር። አስታውሳለሁ። አንተ ባለበት ይሁን በአካል ባለበት አላቅም፣ ከሊቨርፑል ሕክምና ሰዎች ጋር በተያዘ በተለይ ከሜዲካል ስታፉ ጋር በተያዘ ለየት ባለ ቴክኖሎጂ አጠቅም እሳቸውም በዚህ ኤሪያ ላይ ስፔሻላይዝ ያደረጉበት ሆላንድም እያሉ ካገለገሉባቸው ክለቦች መነሻ ይጠቀሙበት የነበረውን አፕሮች እዚያ አምጥተው የተጫዋቾች የድካምን ስሌት በማጥናት ኖርማሊ ይሰላል። በቃ ስትደርስ ለምንድን ነው የድካም መጠን ከፍ ሲል ወይም ደግሞ ለሃምስትሪንግ ልትጋለጥ ሲሆን ለጉዳት ልትጋለጥ ሲሆን እንዴት ረፍት ማድረግ እንዳለብህ ሁሉም ክለቦች ውስጥ የሚታወቅ ነገር ይሰራል። ግን ከዛም ወጣ ባለመልኩ ከህክምና ስታፎቻቸው ጋር በመሆን በጥልቀት የሚሰሩበት አንድ አስደናቂ መንገድ አላቸው በሚል ሲሞገሱ ነበርና ይሄ በተለይ አጠቃቀማቸው በደንብ ተጫዋቾችን በተለይ ሚድፊልድ ላይ የነበሩ የተጫዋቾች አጠቃቀም ላይ እንዴት ረድቷቸው እንደነበረ ለዋንጫም ካበቋቸው ትልቁ ቁም ነገር ይሄ እንደሆነ በርካቶች ሲያነሱ እንደነበር አስታውሳለሁና ይሄ ያለ ጥርጥር በተለይ ተጫዋቾቻቸው ጉዳት አልባ ሆነው ከጉዳት ርቀው ፍሬሽ ሆነው እንዲመጡ በማድረግ ረገድ በትልቁ ረድቷቸዋል የሚል እምነት አለኝ። እንግዲህ ምናልባት ኔክስት ይር ላይ ይሄም ዘንድሮ የመጣው ጫና ኮንሲስተንትሊ ያለመዋዠቅም እንግዲህ የተሸነፏቸውም ያወጧቸውም ጨዋታዎች ቁጥር እጅግ በጣት የሚቆጠሩ ከመሆናቸው መነሻ ኔክስት ይር እንግዲህ ይሄንን በዚሁ ስሜት ይዘው ይሄዳሉ አይሄዱም ከተለመዱ የሌሎች ክለቦች ተሞክሮ ጥያቄ ሊመጣባቸው ይችላል የሚለው እንዳለም ሆኖ ግን ምናልባት እንግዲህ ሊቨርፑል አምናም ያልተጠናከረ በመሆኑ በተጫዋቾችም ዝውውር ረገድ ገበያ ውስጥ ያልገባ መሆኑና አሁን ደግሞ የተሳትፎ እድል ከፍ ሊል የሚችልበት ሁኔታ መኖሩን ስታስብ ይበልጥ ይሄንኑ እንደውም ሞር ሮቴት እያደረጉ ሞር ኳሊቲ ተጫዋቾቻቸውን ረፍትና በቂ ጊዜ እየሰጡ እንዲጠቀሙ በማድረግም ረገድ ሊያግዛቸው የሚችልበት ሂደት ይኖራል ብዬ ነው ሊቨርፑልን ሳስብ የማስበውና እንዳልከው የመጀመሪያ ዓመት ነው። በመጀመሪያ ዓመት ማንም ሳይጠብቃቸው እሳቸው ዋንጫ አምጥተዋል። በቀጣይ ዓመት እንግዲህ ከዚህም የተሻለ እንደሚጠበቅባቸው ሙን ነው። በቻምፒየንስ ሊግም ትልቅ ነገር እንዲያስመዘግቡ ይጠበቃል። በፕሪሚየር ሊግም አንዴ ከጀመሩ እንግዲህ ከነካኩ ምንም እንኳን ይሄ አሁን የዘንድሮ ውድድር ለ2-3 ዓመት እንደው የመተንፈሻ እድልም የሚሰጣቸው ቢሆንም የሚጠበቅባቸው ነገር ደግሞ ከፍ ያለ መሆኑን ስታስብ ጫናው በዛው ልክ ከፍ ብሎ እንደሚመጣ አስባለሁ። ግን ከምንም በላይ ግን ስትራቴጂክ ሆኖ አጠቃቀሙን አውቀውበት እስካሁንም ስለመጡ በዛ ልክም ደግሞ በትልቁ ይጎዳሉ የሚል እምነት የለኝም እና እኔ አይ ቲንክ የእስካሁን አመጣጣቸው ሳይንሳዊ ከሆነና የእውነትም አውቀው አስበውበት እየተንቀሳቀሱ ከሆነ ላይጎዱ የሚችሉበት እድል ይኖራል የሚል እምነት አለኝ። ነው እንግዲህ የግል ሀሳብ ነው፣ ልትጨምርበት ትችላለህ። ይኸውልህ ልክ ነህ። አሁን ለሚቀጥለው ዓመት እንመለከታለን። በተለይ የዚህ የተጫዋቾችን ጉዳት በተመለከተ ነው የምልህ። ተጫዋቾችን ጉዳት በተመለከተ የሚቀጥለው ዓመት ይሰጠናል እውነት እና አንተ ያልከውም እና የአንዳንድ ሚዲያዎች አሁን ያልከው ሳይንሳዊ አፕሮቻቸው ነው ለዚህ ያበቃቸው ከተባለ ይሄ በእግር ኳሱ ላይ ሬቬሌሽን ነው። ትክክል። ግን ከልምድ ግን ስንመለከት ይሄ አይመጣም፣ አይፈጠርም። ይሄ ምክንያቱም ለመሰለ ቅድም የጠቀስኩልህ አለ አርሰናል ምሳሌ ሰጠሁ። አርሰናል ምንም ለውጥ አላደረግም በቴክኒክ ስታፍ በኩል እነዛው ናቸው። በሕክምናም በኩል በአካል ብቃት አሰልጣኞችን በኩል በገምጋሚዎቹም በአሰልጣኙ ምንም ለውጥ የለም። ግን አርሰናልን ስታይ በቶፕ ሌቭል አሁን 2 ዓመት ኦልሞስት ኮንሲስተንትሊ ነው አይደል ሄዱት። አሁን የአርቴታ ልጆችን ስታይ ስለዚህ ይሄ ቡድን ያለምንም ጉዳት 2 ዓመት ተጫውቷል። አሁን የራሳቸው እንግዲህ ሁሉም የራሱ ሳይንስ አለ፣ ሁሉም የራሱ አጠቃቀም አለ። ገብተዋል። አሁን የክሎፕ የትሬኒንግ ስልጠና ይለያል፣ የስሎት ይለያል፣ የአርቴታ ይለያል፣ የፔፕ ይለያል፣ የሁሉም ይለያል። የሕክምና አካሄዳቸውም አጠቃቀማቸውም ይለያያል። ግን አርቴታ ላለፉት 2 ዓመት ተጫዋቹ ሳይጎዳበት ጥሩ ፖዚቲቭ ፊድባክ ሲሰጥ ቆየ። ዘንድሮ ግን 85% ኦልሞስት 80% የቲሙ እንትን ጉዳት ላይ ነው ያለው። አሁን ለምሳሌ ፓሪስ ሰን-ዠርመን በቀደም ዕለት ትላንትና ሲጫወት 10ሩን ቤንች አደረገ ከ11 የቻምፒየንስ ሊግ ኦኬ ከ11 10ሩን ቤንች አድርጎ በአንዱ ተጫዋች ነው የተጠቀመው። አርሰናል ፔፕ ጋርዲዮላ ማነው አርቴታ ቅዳሜ ዕለት 10ሩን ቤንች ቢያደርግ በቂ ሰው አለው
የሚተካ 10ሩን የሚተካ 10ሩን ይውጡ 10ሩ በቀደም የተጫወቱት ይውጡና 10ሩን የሚተካ ሰው አለ የለውም ነው ስብስቡም የለውም ከታዳጊው ቲም ካላመጣ ካለች አይኖርም ይሄን ያህል ክራይሲስ ገብቷል እና ያ የነበረው ያ አሰልጣኞች ሲያሞግሱት ሲያደንቁት የነበረው አካሄዱ ጥሩ ነው ሮቴሽን ነው ምናምን ነው ሁሉም የራሱን ሐሳብ ይሰጣል የነበረው እንትን ምን ተገኝቶ ነው ለውጥ ሳይኖር እንዳለ ይሄ በአደጋ የተፈጠረ ይሄ ግልጽ ነው ምክንያቱም አንድ ቡድን አንድ ተጫዋች አመቱን ሙሉ በተደጋጋሚ አመቱን ሙሉ ብዙ ጨዋታ 60 70 80 ጨዋታ የሚያደርግ ከሆነ በተደጋጋሚ ናሽናል ቲም ምን ያደርግ ከሆነ የተወሰነ ሰዓት ላይ ጉዳቱ ሲጎዳ ደግሞ አሁን ሃቨርትስን ውሰድ ጋብሪኤልን ውሰድ ሲጎዱ ደግሞ የአርሰናል ጉዳት ለረጅም 3 ወር 4 ወር የሚሆኑበት ምክንያት ይሄ ነው ገብቷል በጣም ሃይ ኢንቴንሲቲ ለወጣ መጠን ሲጎዱ ከባድ ጉዳት ነው የሚያጋጥማቸው ሲሪየስ ጉዳት ነው የሚያጋጥማቸው ስለዚህ አሁን ይሄ እኔ የሱ ነገር አይደለም ነው የምለው የሱ አይደለም ምክንያቱም ይሄ እውነት ከሆነ ሌሎችም ያንን ይከተላሉ አሁን ምክንያቱም እግር ኳስ ኮፒ ነው እንደምታውቀው ብዙ ጊዜ ኮፒ ነው ስለዚህ ያንን ለማየት ያብቃን ለማለት ነው ያ እንግዲህ እዚህ ቶፕ 5 ላይ በተመለከተ የጠቀስከው አርሰናል መሸነፉን ተከትሎ እንግዲህ ከሲቲ ያለው የነጥብ ልዩነት ወደ 3 ተጠቧል ቅዳሜ እንዳልከው አሁን ልክ ስጠቅስ እንደነበረው ቤስት 11ን የተጠቀመው ከትምበር መጠነኛ ችግር አለበት ከሚለው ትምበር በቀር ሌሎቹን ተጫዋቾች ተጠቅሟል በስተመጨረሻ ግን አልተጠቀመም ተሸንፎ ነው የወጣው እንዳልከው በአንጻሩ ፔጅ ደግሞ ያደረገውን ነገር አይተሃልና አንዳንድ ጊዜ የሰውየውን ስሌት በሱ ጫማ ውስጥ ሆነ ስታስብ ቻምፒየንስ ሊግን ኮዲው በደንብ አረጋግጬ ከዚህ በኋላ በሚመጡ ከበድ ባሉ ጨዋታዎች ምክንያቱም ከሊቨርፑል አዌይ ይጫወታል ከኒውካስል ሜዳው ላይ ይጫወታል በመጨረሻ ነው ሳውዛምፕተንን የሚገጥመው ስለዚህ ኮዲው በዚህ ሳምንት አጣይን ጨርሼ በሚቀጥሉት ጌሞች ላይ እንደሆነው ይሁን ለፓሪሱ ጌም በአንድ ልቤ ልዘጋጅ የሚል ስሜት ይመስላል ግን በርካቶች እኔም አንተም ከጨዋታው ጋር አያይዘናል እናንተ ሐሳቦች ስንለዋወጥ ያነሳ ነው በተጫዋቾች አጠቃቀሙ ረገን እንዳልወደድ ነው ስናይ ነበር በግል የሆኑ የተወሰኑ ለውጦች ሊያደርግ እንደሚገባ ስንጠቁም ነበር አልተሳካም እንግዲህ በስተመጨረሻ ተሸንፎ ወጥቷል ኪሳራ ብለው እንዲወስዱትም በርካቶች አስገድዷል ሲቲ ሳውዛምፕተንን ይገጥማል ቦርንማውዝን ይገጥማል ፉላምን ይገጥማል ከሁሉም በወረቀት የሚቀል የሚመስለው የሲቲ ነው በነገር ላይ 3 ጨዋታዎች ስታይ ቀጥሎ የሚመጣው ቀለል ያለ የሚመስለው ግን ቦርንማውዝና ፉልሃም ከባዶች አይ ነው እሱንም ስታይ ነው እንደው በወረቀት ስሌት ነው ማነሳለህ አሁን ሊቨርፑልን አይተ ኒውካስልን አይተ ዝም ብለህ መለስ ስትል ሳውዛምፕተን ቦርንማውዝ ፉልሃም ስትል ኦፍ ኮርስ ቦርንማውዝም ፉልሃምም አስቸጋሪ ቲሞች እንደሆኑ ይታወቃል ግን በወረቀት በኒውካስል በሊቨርፑል ደረጃ አይደሉም በሚል ትንሽ ቀለል ይላል ስታየው ቀጥሎ የሚመጣው 4 ጨዋታ ያለው እንግዲህ ዛሬ ራሱ የሚጫወተው ኖቲንጋም ፎረስትን የሚመለከት ነው ከክሪስታል ፓላስ ከሜዳው ውጪ ዛሬ ይጫወታል ሌስተርን ይገጥማል ሜዳው ላይ ዌስትሃምን ከዛ ወይ ይገጥማል ከዛ በመጨረሻ እንደውም ልክ እንደሱ ቻምፒየንስ ሊግ ሊገባ ከሚሟገተው ከቸልሲ ነው በሜዳው የሚጫወተውና ይሄ ትንሽ ነው ተብሎ ሊጠቀስ ይቻላል ከባድ ጌሞች ግን የሚባሉት ቶፕ 5 ውስጥ ለመግባት ከሚደረጉት ኒውካስልና ቸልሲ የሚያደርጉት ነው በነገር ላይ በጣም የሚገርም ነው ኒውካስል ራሱ ከቸልሲ ነው በቀጣይ የሚጫወተው ገራሚ ነው ከዛ አርሰናልን ይገጥማል ይሄም እንግዲህ ራሱ አርሰናል እዚህ ውስጥ ያለ ነው አዌይ ነው ከዛ ደግሞ ኤቨርተንን ሜዳው ላይ ይገጥማል ይሄም ከባድ ነው ኒውካስልን ስታይ ደግሞ በራሱ እንግዲህ እንዳልነው ከቸልሲ ጋር ይጫወታል ነው ቸልሲን ራሱ ስታይ ቸልሲ ነው ያልከው ቅድም ቸልሲ ነው ከኒውካስል ከማዩናይትድ ኒውካስል ነው ከቸልሲ ከአርሰናልና ከኤቨርተን ኒውካስል ከቸልሲ ከአርሰናልና ከኤቨርተን አልኩ ቸልሲን ደግሞ ስታይ ከኒውካስል ከማዩናይትድ እና ከኖቲንጋም ፎረስት ይጫወታል በጣም ከባባድ የሚሆኑት የኒውካስል እና የቸልሲ ናቸው ይሄንን ስታይ አይደለ በርግጥ የቪላም ከባድ ነው በወረቀት ስታየው ምክንያቱም ቦርንማውዝ ቶተንሃምን ዩናይትድን ይገጥማልና አሁን ትልቁ የሰከረ የሚመስለው ነገር ከዚህ በኋላ እኛንም ትኩረታችንን ስቦ ለ3 ሳምንት የሚያቆየን ይሄው ፎርሙላ ነው ይመስለኛል የቶፕ 4 ፎርሙላ ነው ይመስለኝ የቶፕ 5 ፎርሙላ ነው የሚመስለውና እኔ አይ ቲንክ በጣም አጓጊ ነገር አለው ይሄንን በትግስት ሁላችንም እንደምንጠብቅ አስባለሁ አድማጮችም ከዚህ አንፃር ቢቃኙ ጥሩ ነው የሚል እምነት አለኝ ከዛ ውጪ ግን የምንሄደው ይሄንኑ አንተርሰን ቻምፒየንስ ሊጉን ነው ብለናልና የቻምፒየንስ ሊጉ የመልሱን ጉዳይ ስናነሳ በቅድሚያ የምናነሳው የማክሰኞውን ጉዳይ ነው እስቲ ነው የዚህ የኢንተርና የባርሴሎናን ጉዳይ የምትለኝ አንዳንድ ነጥቦች ከሌሉ ማለት የኢንተርን በተመለከተ ዴቭ አሁን ልዩ ምንድነው ትኩረት ያለው
በኢንተር ሚላን በኩል የዚህ የአርጀንቲናው ልጅ ጉዳይ ነው ማለት ሎታሮ ማርቲኔዝ ጉዳይ ነው አነጋጋሪ የሚሆነው። ምክንያቱም ይሄ ተጫዋች አሁን ኢንተር ሚላን እና ባርሴሎና 3-3 ወጥተዋል። የመልስ ጨዋታ ሳንሲሮ ላይ ያላቸው ጎል ያስፈልገዋል ኢንተር ሚላን እና ሎታሮ ማርቲኔዝ ይሰለፋል ወይስ አይሰለፍም? ጥያቄ ምልክት። ታምራዊ በሆነ ሁኔታ ይመጣል እያሉት ነው። ልክ እንደ ደምቤሌ ይመጣል እየተባለ ነው በታምራዊ ሁኔታ እያልከኝ ነው። ግን ይገርማል። ባየር ሙኒክን ሩብ ፍጻሜ ላይ በተጫወቱለት ሎታሮ ማርቲኔዝ እና ማርኩስ ቱራም ነበሩ፣ አንድ ላይ ነበሩት፣ አብረው ተሰለፉ እና አዌ ሙኒክ ላይ ቱራም በተረከዝ አቀበለው፣ ሎታሮ አገባ። መልስ ላይ እንዲሁ የሁለቱ ቅንጅት ቤስት ነበር እና በመሃል ግን ለ2 ሳምንት ቱራም ከሜዳ መራቅ ተገደደ። ከዛ ጨዋታ በኋላ ማለት ነው። ከዛ በኋላ እና ለባርሴሎናው ካምፕኑ መጨረሻ ላይ የደረሰው እና እዛም 3-3 ሲወጡ ስኮሩ ላይ የቱራም ጎል አገባ እንደምታየው እና ቱራም ለ2 ሳምንት ሲወጣ ኢንተር ሽንፈት ደጋግሞታል። ልክ ቱራም ሲወጣ በቦሎኛ ተሸነፈ። በኮፓ ኢታሊያ በኤሲ ሚላን 3-0 ሽንፈት ገጠመው። ከሮማ ጋር 1-0 ተሸነፈ በሴሪያው ማለት ነው እና ከኮፓም ወጣ። በሴሪያውም በናፖሊ እንዲበለጥ ምክንያት ሆነ። አሁን በናፖሊ 3 ነጥብ ተበልጧል እንደምታውቀው እና በእነዚህ በ3 ጨዋታዎች ከሎታሮ ጋር የተሰለፉት መሄዲ ታሪሚ፣ ጆዋኪም ኮሪያ እና ማርኮ አርናውቶቪች ነበሩ። እነዚህ 3 በአራቱም ሎታሮ ነፃነቱን አላገኘም ይላል ያገኘሁት ዘገባ እና ዘንድሮ ቱራም ከተሰለፈ ኢንተር አብዛኛውን ጊዜ ያሸንፋል። ከ44 ጨዋታዎች እሱ ተሰልፎ የተሸነፈው ኢንተር ሚላን 4 ጨዋታ ብቻ ነው እና ግን ከሁለቱ አንዱ ደግሞ ከተሸነፉት ደግሞ አንዱ ደግሞ በአውሮፓ ከሁለቱ ተሰልፎ አገር ውስጥ ብቻ ሳይሆን በአውሮፓም ስኬታማ ናቸው እየተባለ ነው። በአውሮፓ በሀገሩ ደረጃ እነዚህ 2 አጥቂዎች ቤስት ናቸው እየተባለ ነው። በጣም አድናቆት እየተሰጣቸው ነው እና እንደውም ቱራም ሲናገር በ2 አጥቂ መጫወት ለእኔ ቀላል ሆኖልኛል ይላል። በተለይ ከሎታሮ ጋር ሲጫወት ይበልጥ ይመቸኛል ብሏል እና በተፈጥሯችንም እንግባባለን አለ። መጀመሪያ ሲዝን ላይ አለ እርሱ ካለ እኔ 9 ቁጥር እመስል ነበረ፣ 9 ቁጥር ቦታ ነበር እጫወት የነበረው። በኋላ ግን ስንለማመድ አለ እኔ ወደ ሳይድ መውጣት ጀመርኩኝ፣ እሱ ወደ መሃል መግባት ጀመር። ይሄ ለስኬታችን ለመግባባታችን ትልቅ አስተዋጽኦ አድርገዋል ይላል ቱራም እና ቱራም ደግሞ ሲኖር ሎታሮም ይበልጥ ነፃነት ይሰማኛል ይላል እና እሱም ብዙዎች ቁጥሮችም ሆነ የኢንዲቪዱዋል ፎርሙን ለተመለከተ ከሚሰጠው ፊድባክ ቱራም ካለ አክስ ውስጥ ጥሪ ለማቅረብ ይዘጋጃል፣ ፕሮቮክ ሲያደርግ ይታያል ይሉታል። ሞቢሊቲ ላይ በጣም ይጨምራል። ቱራም ካለ ይበልጥ ሞቢሊቲውን ይጨምራል። ከተከላካይ ራዳር ውጪ ሆኖ ሲንቀሳቀስ ይታያል። ሳያስቡት በድንገት ተፈጥሮ ጎል ሲያገባት ትመለከተዋለህ ያ ካለ። ስለዚህ አሁን ይሄ ተጫዋች በጣም ውጤታማ ነው ይሄ ልጅ ካለ ይላል። እንደውም በቻምፒየንስ ሊግ አሁን በየጨዋታው 2.2 ጎል በማግባት ሬቱ ከፍተኛ ነው የሎታሮ እና ከጃንዋሪ ጀምሮ ይላል በ5 ጨዋታ 7 ጎል አስቆጥሯል በቻምፒየንስ ሊጉ ማለት ነው። ስለዚህ አሁን በነገው ዕለት አሁን ሎታሮ ይሰለፋል ወይስ አይሰለፍም ብለህ እንትና የሚለው ኢንዛጊ የሚለው በጣም ሪስክ አለው ነው ያለው። በጣም እሱን ማሰለፍ ሪስክ አለው። በዚህ ላይ ደግሞ ፍጻሜ ከገቡ እኮ ያጡታል ማለት ነው። በቃ አሁን የዴምቤሊ እና የሱ ተመሳሳይ 3 ሳምንት ተኩል ነው የቀረን። እነዚህን ተጫዋቾች አሁን ብታስገባቸው ፋይናል ላይ ላታገኛቸው ይችላል። ፋይናል ላይ ደግሞ ካጣቸው ትልቅ እንትን ነው እና ምን ይላል ኢንዛጊ፣ ለእኔ ለጊዜው መልሴ ከየስ ይልቅ ኖ
ይቀድማል ነው አይሰለፍም በነገው ጨዋታ አይሰለፍም የሚለው ነው ይላል እና ይሄ ለባርሴሎና ትልቅ አድቫንቴጅ ነው ምክንያቱም ሁለቱ አንድ ላይ ሲሆኑ የሚፈጥሩት አደጋ በጣም ከፍተኛ ነው ስለዚህ አሁን ባርሴሎና አንዱን አጥቂ አንድ ክንፉን ያጣ ኢንተር ሚላን ያገኛል ማለት ነው ካልተሰለፈ ስለዚህ አሁን ችግሩ ግን ኢንዛጊ እንደ ቡድን የሚንቀሳቀስ ቲም ነው የሰራው ማለት ሲከላከልም የጣሊያን አይነት ስሜት አለው ሲያጠቃም ደግሞ የኦፌንሲቭ ሆነ ትራንዚሽኑ ፈጣን ሆነ ፈጣን እንቅስቃሴ ሲያደርግ ትመለከትና ሞቢሊቲያቸው ራሱ በጣም ብዙ ዲስታንስ ይሸፍኑ ኢንተር ሚላን ከነበሩት ከስምንት ውስጥ ሁለተኛ ደረጃ እኮ ነው በከቨር በማድረግ በጣም ትንፋሽ በደንብ ያለው ኢንዱራንስ በደንብ ኢንዱርድ የሆነ ቲም ነው የሰራው የገነባው ኢንዱርድ ኮንክ ደግሞ አንዱን ለአንዱ ለመሸፈን ፍቃደኛ ነው የአንዱ ቀዳዳ የአንዱ ፖዚሽን ለመሸፈን ማለት የአንዱ ዞን ውስጥ ገብተህ ለመሸፈን ፍቃደኛ ደስተኛ ነው እና ስለዚህ የዚህ በጋራ ሆኖ የሚከላከል የሚያጠቃ ቡድን ስለሆነ እንደዚሁ ቀላል ግምት የምትሰጠው አይደለም አርጀንቲናዊ ቢሰለፍም ባይሰለፍም ግን የሱ መኖር ግን የሚጨምረው ነገር አለ ሳይኮሎጂካል አድቫንቴጅ አለው ፕላስ ሻርፕ ነው ከአንዳንድ እኮ ነው እንዴ በጣም አስደናቂ ጎል አፒታይት ነው ያለው ይገርመኛል በዚህ ላይ ደግሞ በቃ ጣሪያ ላይ ነው የሚወጥፈው አይተው ከሆነ በቃ ጎሎቹ ራሱ ይለያሉ የሆነ ወዝወዝ አድርጎ ነው ሲያገባው ሁሉ የሚያገባውና ልዩነቱ ትልቅ ነው የምትጨምረው የምጨምረው አጭር ነገር እዚህ ላይ ወደ ሌላኛው ጉዳይ ከመሄዳችን በፊት የመጀመሪያው ጨዋታ እንደምታውቀው የ3-3 በጣም ትርጉም የነበረው ጨዋታ ነበር ከአርሰናል እና ፔጄ ጨዋታ በማይል ለኔ ርቆ ደስታን የፈጠረልኝ ጨዋታ እንደነበረ አልሸሽግም እና እዛ ጨዋታ ላይ በተለይ እንግዲህ የኢንተሮች እንደ ቡድን ለመጫወት ለመንቀሳቀስ የሚደረግ ጥረት እዛ ግዙፍ ስቴዲየም ላይ ሄደው አፒታይት ኖሯቸው አጋጣሚዎችን ተጠቅመው ሶስት ማስቆጥራቸው በቆመ ኳስ መሆኑ እንደተጠበቀ ሆኖ የፍሊኩንም ጎል የቲዩራምንም ጎል ካየህ እንዴት አስደናቂ እንደነበር ታያለ ከዛ ውጪ ግን ባርሴሎና እንደ ቡድን ጥሩ ቢሆንም ኢንዲቪጁዋል ብሪሊያንስ እንዴት እንደበዛበት አይተናል የግል የነ ላሚን የግል ተሰጥኦ የነ ፔድሪ አማካይ መስመር ላይ የግል ተሰጥኦ እንዴት ከፍ ያለ እንደነበር ደግሞ በዛው ልክ አይተናል የራፊኒያን ጨምሮና የሁሉ ባለበት ግን ጣሊያኖቹ ከራሳቸው ልክ አሁን አንተን ኢንተርን እንዳነሳው ቆረስ አድርገው የወሰዱት ነገር እኔን ትኩረቴን ስቧል ልክ ፔጂዎች እንዳደረጉት ወደ 9 ተጫዋች ቀይሮ ነው የገባው ቬሮና ሲገጥም ኢንተር ሚላን በነገር ላይና ፕላኑ ሰርቶለታል ቁልፍ ተጫዋቾችን በሙሉ አሳርፎ 25 ደቂቃ ሲቀር ዲማርኮና ሚኪታሪያንን ብቻ ነው ያስገባው ከዛ በኋላ 5-6 ደቂቃ ሲቀር የተወሰኑ ተጫዋቾችን ለመጠቀም ሞክሯል ስለዚህ ቁልፍ ተጫዋቾቹ አርፈውለታል እንዳልኩት ላቱሮን በተመለከተ ማርቲኔዝን በተመለከተ ኢጣሊያን ሚዲያዎች እንደሚሉት ታምራዊ በሆነ መንገድ ከጉዳቱ አገግሞ ይመጣል ነው እያሉ ያሉት እንግዲህ አንዳንድ ጊዜ ተጋጣሚን ላለማረጋጋት ነው የሚደረገው ወይስ ምንድነው የምናየው ነው የሚሆነው ባርሳን ግን አስቆጥሮ ሊያሸነፉ እንደሚችሉ እዛም ሄደው አፒታይታቸው በተጨባጭ ስለታየ ምንም እዚህ የሚጎላቸው ነገር የለም የሚል የራስ መተማመን ስሜት አለ በጣሊያን ሚዲያዎች በኩልና በተለይ እዚህ የቆሙ ኳሶች አጠቃቀማቸው በዲፌንሲቭ መስመር በዳምፍሬስ መስመር በቀይ መስመር ያለው በተደጋጋሚ የሚደረግ የማጥቃት ጫና በደንብ ታይቶ ስለነበረ እዛም ስፔን ላይ ይሄ አይደገምም የሚል እምነት የላቸውም የጣሊያን ሚዲያዎችና እንደውም የሚሉት ምንድነው ኢንተር አሁን ልክ ስትጠቅሰው እንደነበረው 1-3-4 ጨዋታዎች ላይ ፈዞ መሪነቱንም ለናፖሊ አሳልፎ ሰጥቷል ግን ትልቅ ጌም ላይ በደንብ ነው ክሊክ የሚያደርገው ይሉታልና ይሄ ታይቷል በደንብ ነው አትላንታን በቅርቡ ሲያሸንፉ አዌዮተው 2-0 ይሄንን በደንብ አሳይተዋል ቀድሜ ጠቀስከው ባየር ሙኒክን ሞቶ ሲያሸንፉ ይሄንን በደንብ አሳይተዋል ስለዚህ ይሄም የነገው የድጋሜው የመልሱ ጨዋታ ምንም እንኳን ባርሴሎናዎች በግል ተሰጥኦ በጣም ላቅ ያሉ ተጫዋቾች ቢኖራቸውም በቡድን ስራ ግን አሁንም የተሻለ ነገር ሰርተው በደንብ ልዩነት ፈጥረው ሊወጡ የሚችሉበት እድል አለ ተመሳሳይ አፕሮች ነው የሚጠበቀው አሁንም ነው የሚሉት ያው እየተከላከለ አጋጣሚዎችን በካውንተር ለመጠቀም ነው ኢንተር ጥረት የሚያደርገው ግን እንደው የማሸነፍና የመሸነፍ ማርጂኑ አጠባብ ብትሆንም ያገኙትን እድል ደግሞ ወደ ጎል የመቀየር ልዩ ኳሊቲ ስላላቸው ጣሊያኖቹ በደንብ ተስፋ አድርገዋል ነው እኔ ያገኘሁት መረጃ የሚለው በርግጥ በባርሴሎና በኩል ሌቫንዶቭስኪ ይመለሳል ነው የተባለው እንግዲህ ኦፍ ኮርስ ግን አይደርስም ይሰለፋል አይሰለፍም ምንለው ነገር ነው ግን በባጥቂ መስመር ቢሆን ያጡት ነገር የለም በጥሩ ሁኔታ እና ፌርናንዶ ቶሬስ በደንብ እየሸፈኑ ነው ይታያል እዛ ያለው ነገር ችግር የለውም ግን ይሄ ጨዋታ በእርግጠኝነቱ ሲኖ አንተም እንደተቀስከው በድጋሚ ሌላ
ከወንበራችን ቁጭ ብድግ የሚያደርግ ነገር እንደሚፈጥር ግምት በጉጉት ወስዳለሁ የምጠብቅ ጨዋታ በጣም ነው። ይመስለኛል። ከዛ ውጪ እንግዲህ ታስታውሳለህ የአርሰናልን ጉዳይ የኡስማን ዴምቤሌም ልንገር አንድ ካነሳው አቅል የዴምቤሌም ልንገር በዚሁ ልታነሳው ትችላለህ። ግን አርሰናልንም ደምረህ ስታነሳ አንድ እንዳልዘነጋው የምፈልገው ነጥብ ምንድነው አብረህ የምታነሳልኝ ታስታውሳለህ ከአርሰናል ጨዋታ በፊት ፈረንሳዮች ሚዲያ ላይ ፍርሃት ነበረ ስትጠቅስልኝ ነበር። ይኸውልህ ልንገርህ ከሊቨርፑል ጋር ሲጫወቱ ስማኝ ፓሪስ ሰን ጀርመን ከሊቨርፑል ሲጫወት ሲገጥመው ሳምንቱ ሙሉ ሲዘግቡ የነበረው የፈረንሳይ ሚዲያዎች ፓሪስ ሰን ጀርመን በፓሪስ ሰን ጀርመን እርግጠኛ ነበሩ፣ ሊቨርፑልን አልፈሩትም። ቀጥሎ ከአስቶን ቪላም ጋርም ተመሳሳይ ባህሪ ያለው ዘገባዎች ስሜት ነበር፣ ግን ካውንተሩን ፈርተውት ነበር የሚል ነገር። ከአርሰናል ላይ ግን በጣም ፍራቻቸው ጥግ ደርሶ ነበር። ከአርሰናል ጋር በጣም ጥግ ደርሶ ነበር። አሁን ግን ይህን ሳምንት ተቃራኒ ሆኗል። እሱም በኋላ እገባልሃለሁ። ግን የኡስማን ዴምቤሌን ምክንያቱም የሎታሮን ስላነሳን የኡስማን ዴምቤሌን ላንሳለን። ዛሬ በወጣው ሌኪፕ አርስት የተቀመጠው ኡስማን ዴምቤሌ ቬር ለ ፌ ቬር ብሏል። ምን ማለት ነው? አረንጓዴ መብራት አሳይቷል፣ ትራፊክ አሳይቷል ይላልና ቀኝ እግሩ ላይ የጡንቻ መወርወር መወጠርና መለጠጥ አጋጥሞታል ቀኝ እግሩ ላይ ይላል። ትላንትና እሁድ ጂም ውስጥ ነው ያሳለፈው። ዛሬ ሰኞ ጠዋት ግን በሚደረገው ኮሌክቲቭ ሴሽን ላይ ግን ይሳተፋል ተብሏል ይላል። ስለዚህ ይህ ለፓሪስ ሰን ጀርመን ፖዚቲቭ ነገር ነው ብሏል ዘገባውና ግን ያልታወቀው ይላል ስታርቲንግ ላይን አፕ ውስጥ ይገባል ወይስ ቤንች ሆኖ ነው የሚጀምረው ይላል። ሪስክስ ምን ያህል ነው? ጉዳቱ ወደ ጠንከር ብሎ እንዳያሰጋ ጥንቃቄ ያስፈልገዋል። ምክንያቱም ቅድም እንዳልኩ 3 ሳምንት ተኩል ጊዜ ነው የቀረው ሚኒክ ላይ ለመገናኘት። ስለዚህ ዴምቤሌን ሪስክ እንዳይወስዱ የሚል ፍራቻም አለ። ምክንያቱም ጉዳቱ ካጋጠመው ፋይናል ላይ ካልገባ የዚህ ልጅ ቀዳዳ ትልቅ ነው በሚል ነው። እና እንግዲህ በዚህ ሲዝን ዴምቤሌ 8 ጨዋታ ብቻ ነው ያመለጠው። ይገርማል። በሲዝኑ ያ ተሰባሪ እግር የነበረው 8 ጨዋታ ብቻ ነው ያመለጠው። ከዚህ ውስጥ 2 የቻምፒየንስ ሊግ ሲሆን አንደኛው ከአርሰናል ጋር ነው በጉዳት ሳይሆን ያ በዲሲፕሊን ጉዳይ ነው ያልተሰለፈው። ሌላው ሳልዝቡርግን 3-0 ሲያሸንፉም አልተሰለፈም። 6ቱ ጨዋታዎች ናቸው በሊግ ውስጥ ያልተና ከሲቲ ጋር ግን ቤንች ላይ ነበረ ይላል እና 8 ጨዋታ ብቻ ነው ያመለጠው። ይሄ ማለት ዴምቤሌ ዘንድሮ ፖዚቲቭ ሰርቪስ ይሰጥ ነበር ማለት ነው። ይሄን ነው በዴምቤሌ በኩል ነው የምልህ። ይሄን መስል ወደ እንትኑ ስገባል እንግዲህ ዴቭ ከ15 ቀን በፊት ልክ የዛሬ 15 ቀን ማለት ነው ፓሪስ ጀርመን በሊግ ፎርም ላይ ወርዶ ነበረ እና አዘ ቲም ጥሩ አልነበረም፣ በግልም እንዲሁ ወርዷል እና ከ15 ቀን በፊት ሌኪፕ ምን ብሎ ነበር? ኤፕሪል 27 በወጣው ማለት ነው ፓሪስ ሰን ጀርመን ለምን ወረደ፣ ፎርሙ ለምን ወረደ ብሎ ዳታ ይህንን ያመለክታሉ። የዛሬ ሳምንት አውጥቶ ነበር። ይሄንን ሰርተነው ነበር የዛሬ ሳምንት ከጨዋታው በፊት ማለት ነው እና አርሰናል በአንጻሩ ደግሞ ከኢፕስዊች ጋር ቅዳሜ ተጫውቶ ኢፕስዊችን 4-0 ከማሸነፉ በላይ በግልም የተጫዋቾች ፎርም ጥሩ ነበር። የኢፕስዊች ዕለት እኮ ነብር ነበር። እንደውም የሲዝኑ ቤስት ፎርም ነበር ታስታውስ እንደሆነ እና ሌኪፕ ተጠንቀቁ ብሎ ነበረ እና የፓሪስ ሰን ጀርመን ፎርም መውረድ ጥሩ ጊዜው የጠበቀ አይደለም። ምክንያቱም አርሰናል ቤት እሳት ሆኗል፣ ኃይለኛ ሆኗል ብሏል እና በተለይ ስለ ሳካ 2 ገጽ ሽፋን የሰጡት እና እንደውም ከፔሬዝ ጋር ሁሉ ፎቶ ተነስቶ ምናምን ሁሉ ለጥፈዋል እና ተጠንቀቁ ብሎ ነው። የጨዋታው ዕለት ደግሞ የቆመ ኳሶች በተለይ ተጠንቀቁ ሲል ነበር፣ ማክሲሙም ዕለት ማለት ነው። ፓሪስ ሰን ጀርመን ደግሞ በቆመ ኳስ ደካማ ነው እና ዴክላን ራይስ ያን ዕለት ማለት ነው ዴክላን ራይስ ብሎ ሜዲን ለንደን ብሎ ዴክላን ራይስ ላይ ደግሞ ሰፊ ዘገባ አውጥቶ ነበር ሌኪፕ ያን ዕለት እና ከስር ደግሞ የኤምሬትስ እና የካታር ኤርላይንስ ደርቢ ብሎ ነበር የጻፈው። የሁለቱ ኤርላይንሶች ደርቢ ማች ማለት ነው እና ፍጹም የፈሩት ጨዋታ ግን ባልተጠበቀ ሁኔታ ፓሪስ ሰን ጀርመን ኤምሬት ላይ መጥቶ ለንደን ላይ 1-0 አሸንፎ ሄደ እና ወደ ምን ብሎ ጻፉ ያን ዕለት ምሽቱኑ ወደ ኮከቦች መቅረብ
ወደ ኮከቦች እየቀረብን ነው የሚል ነገር ስሜት ያለው አርዕስት ነው የተጠቀሙት እና ዴምቤሌን አወጡት። ከፊት ለፊት ዴምቤሌን አውጥተውት ነው እና ከገጽ 2 እስከ ገጽ 9 ስንት ማለት ነው 9 ገጽ ሪፖርቱን ያቀረቡት 7 ገጽ ማለት ነው በጥልቁ በአጠቃላይ 7 ገጽ ገደማ ማለት ነው። ኖ 2 3 4 5 9 ስትል ኦኬ እና ስለዚህ ይሄን ያህል እርግጠኛ ሆኗል እና ሳምንቱም ሙሉ ፓሪስ ሰን ዠርመን ሲደነቅ ነው በሳምንት የዋለው በነገራችን ላይ እና አሁን ወደ ህልሙ እየተጠጋ መሆኑን ነው ዘገባዎች የሚጽፉት። ወደ ሚዩኒክ ለመሄድ እድሉ ሰፊ። ምክንያቱም ምንድነው በተለይ አርሰናል ቅዳሜ ዕለት በቦርንማውዝ ከተሸነፈ በኋላ ይበልጥ የፈረንሳይ ሚዲያዎች ነገሩን ለፔዤ በደንብ እንትን እያሉት ነው እየሰጡት ነው እና በተለይ በሁለተኛው ክፍለ ጊዜ ላይ ይላል በቅዳሜ ዕለት በቀረበው ሁለት ጠዋት በወጣው ዘገባ በተለይ አርሰናል ከቦርንማውዝ ጋር በሁለተኛ ክፍለ ጊዜ ላይ ያሳየው ፎርም ፓሪስ ላይ ይህንን ይዞ ከመጣ በጣም ይከብደዋል ብለዋል እና አርሰናል ዘንድሮ እንግዲህ ላለፉት ዘገባው ላይ ነው የምልህ ላለፉት 14 ጎሎች ሲገቡበት ይላል። አሁን ላለፉት 14 ጎሎች ውስጥ 9 የገቡት በቆሙ ኳስ በአርሰናል ላይ ነው ይላል። ስለዚህ ይላል ፓሪስ ሰን ዠርመን ስታፍ ይህንን ደካማ ጎን በደንብ ማየት አለባችሁ ይላል። እንግዲህ ለሮቡ ጨዋታ ነው ጥቆማ ሲሰጥ እና እንግዲህ አስበው ከ15 ቀን በፊት የነበረው የሚዲያ ማስጠንቀቂያ ፍርሃት በራስ አለመታመን ዛሬ ወደ አርሰናል ካምፑስ ገብቷል። እንግዲህ ዴቭ አሁን ይሄ ያኔ አርሰናል ጋር የኢፕስዊች ሌት የታየው እንቅስቃሴ ተስፋ ሰጪ ነበር፣ እርግጠኛ ነበር፣ በራስ መተማመናቸው ላይ። አሁን ግን ከሳምንት በኋላ ያኛው ቤት ፍርሃቱ ወደዚህ ወደ አርሰናል ቤት መጥቷል እና ምክንያቱም ግን ማወቅ ያለብን ዴቭ አሁን የምንገኘው የሲዝኑ የመጨረሻ ስቴፕ ላይ ነን የምንገኘው ዴቭ። ይሄ የመጨረሻ ሲዝን ስቴፕ ደግሞ ተጫዋቾች ይዳከማሉ፣ ተዳክመዋል። በርካቶች ደግሞ ክሊኒክ ላይ ናቸው ያሉት፣ ጉዳት ላይ ናቸው። አርሰናል ብቻ አይደለም ማንኛውም ነው የምልህ ጉዳት ላይ ናቸው። ተጫዋቾች ተዳክመዋል። አሰልጣኞችም ሳምንቱን ሙሉ አመቱን ሙሉ ሲሰሩ ቆይተው አእምሯቸው ደክሟል። ይህንም ማወቅ አለብን እና ፊዚካሊ ተጫዋቾች 100% ፊት አይደሉም። በፍጹም ፊዚካሊ 100% አሁን ቢጠየቁ ቢለኩ 100% ፊት አይደሉም። ብዙዎቹ ለጉዳት የቀረቡ ናቸው። እንደው ለጉዳት ትንሽ ሳይሆን አሁን አንዳንድ ተጫዋቾች አሁን ዴምቤሌ እያየ ሆነው እየመጣበት ነው ገብቷል። እንደዚህ ነገር ለጉዳት እየተቃረበ እና በፍርሃት ነው የሚጫወቱ ተጫዋቾች ራሳቸውንም ለትላልቅ ጨዋታ ቅድሚያ እየሰጡ ይጫወታሉ። አሁን አርሰናል አንዱ ችግር ትላንትና ራሱን የሚቆጥቡ ተጫዋቾች ነበሩ ለቻምፒየንስ ሊጉ ጨዋታ ማለት ነው። ኦፍኮርስ ኮቹም ቢሆን ይህንን መንገዱ አይቀርም ስለምታስፈልጉን በተሻላችሁ ኢኮኖሚካል የሆነ እና ተጫዋቱ ማለቱ አይቀርም። ይሄ ግልጽ ነው እና ስለዚህ አሁን እዚህ ሞሜንት ላይ እዚህ ሲዝን ላይ እዚህ ደረጃ ላይ ሲደረስ ዴቭ ሳይኮሎጂው ትልቅ እንትን አለው፣ ትልቅ ሮል አለው። የአእምሮ ዝግጁነቱ ማለት ነው እና ሜንታሊቲ በጣም ስትሮንግ የሆነ ቲም ተጠቃሚ ይሆናል። አሁን ፓሪስ ሰን ዠርመን በሚዲያው ሲተች ነበር። 15 ቀን ወርዷል። ሉዊስ ኤንሪኬ ራሱ ከአርሰናል ጨዋታ በፊት ሲተች ነበር። አስታውሳለሁ እንዴ አንተ ስታወራ ነበር እኮ አንተ ሲሰድባቸው ነበር። ሁሌ ኔጌቲቭ ነገር ነው የምታወጡት እንጂ የፓሪስ ሰን ዠርመን ፖዚቲቭ ነገር አታወሩም። ከባድ ጨዋታ ፊት ለፊታችን እያለ እናንተ ግን ስለ ቲሙ ኔጌቲቭ ነገር ነው ሁልጊዜ የምታወሩት፣ ሞራሉን ስትነኩ ነው የምመለከተው ብሎ ሲጨቃጭቃቸው ነበርና ግን ሜዳ ውስጥ ገብተው ግን ያን ስነ ልቦና አፍርሰው ነው በልጠው ማለት በደንብ አሳምነው ስልህ ያው ስፔሻሊ መጀመሪያ 25 አሸነፈው ወጡ እና ይሄ ምክንያት ደግሞ ምንድን ነው? ለምን ፈሩ ካልክ የኢፕስዊች ዕለት የአርሰናል ፎርም ኦድጋርድ በሲዝኑ 115 ተች አድርጎ አያውቅም። የኢፕስዊች ዕለት 115 ተች ነው ያደረገው። ቤን ዋይት 106 ተች ነው ያደረገው። ሳካ ታስታውሱና ድሪብሊንግ አክሰሌሬሽኑ በጣም ቤስት ሆኗል፣ ተጠንቀቁ ሲሉ ነበር እና ሞቢሊቲያቸው የአምናውና የካቻምናውን የቀኝ ሳይዱን ፎርም ይዘው ነበረ እና
ያንን መነሻ አድርገው ነው ፔዥን የፈረንሳይ ሚዲያዎች ያስፈራቸው። አሁን ግን ቲሙ ወርዷል፣ በአካል ብቃትም በምንም በኢንቴንሲቲም በምንም ወርዷል። ስለዚህ አሁን ምንድነው የሮብን ጨዋታ ምንድነው ካልከኝ እኔ አሁን ማስበው የስነ ልቦና ብቻ ነው እዚህ ውስጥ የሚኖረው። አርሰናል የቦርንማውዝ ዕለት ጥሩ አይደለም። ያው ተሸነፈ፣ መሸነፉን በእጅ የገባ ጎል ነው የተሸነፈው እንጂ አልተሸነፈም። እነሱ ማንኛውም እጅ የሚገባ ጎል አይደለም ይላሉ ዳኞቹ። ግን አርሰናል ላይ ሲመጣ ግን ጸደቀ ምልህ። ኤኒዌይ ግን ሽንፈቱ ግን ያመጣው እንትን አለ፣ ጦር አለ። ገብተዋል፣ ተሰድበዋል። አቻ ቢወጡ ኖሮ እንዳሁን እንደተሸነፉት አልነበረም አይደለም። ምክንያቱም ከአንድ ለአንድ ሁለት ለአንድ ተለወጠ። እንዴት ነው የሚለወጠው? አይታው አሁን የኤቨርተን ለት ማነው የፓላስ ለት ከሁለት ለአንድ 2-2 ወጡ አይደለም። የመስመር ላይ ሴንተር የተደረገ ኳስ ገባ። ለአርሰናል ሲሆን ተሻረ። ኒውካስል ላይ ግን መሳሪያ የለንም ስለዚህ ጎል ነው ብሎ አጸደቁ። ለአርሰናል ላይ ሲሆን ግን በቫር ለኦፍሳይድ ብሎ ጀመረ። ከዛ ወደ መስመሩ ገብቶ ሻረው። ያም ጨዋታ ያሸነፈውን ጨዋታ ሰጠ አሳልፎ እና እንደዚህ እየተደረገ የቲሙ ሞራል ምን ያህል እንደሚወርድ እና አሁን ፈርስት ማች ላይ አርሰናል በተጀመረ በ3 ደቂቃ ውስጥ ጎል ገባበት። ታስታውሳለህ? ሳምንት ያ ቲሙን እንዳይረጋጋ አድርጎታል እና የነበረው ያ ፖዚቲቭ ስነልቦና እንዲጠፋ ነው ያደረገው እና ለ20 ደቂቃ ቡድኑ ተረበሸ። ስትረበሽ ደግሞ ኦርጋኒዜሽንን ነው የሚጠፋው። መረበሽ ማለት ኦርጋኒዜሽንን ማጣት ማለት ነው። ከዛ ኦርጋኒዜሽን ስታጣ ደግሞ በስሜት ነው የምትንቀሳቀሰው እና ኳስ መከተል ታበዛለ። ስለዚህ በአንጻሩም ፓሪስ ሰን ጀርመን ግን ያልታሰበ ዱብዳ ሆኖለታል። አገባ። ተጫዋቾቹ ፊት ለፊት ያሉት ቡድኖች ልጆች እንትን ብለዋል፣ ደንዝዘዋል፣ ዲስኦርጋናይዝድ ሆነዋል። ስለዚህ እነሱ ደግሞ ሞቢሊቲያቸውን በጣም ጨመሩ። ቦታ ይለዋውጣሉ። አንዱን ቦታ ይሸፍናል፣ አንዱ ከአንዱ ቦታ ይለውጣል። ተደጋጋሚ ይመጣሉ፣ ፕሬስ ያደረጓቸው። በቃ ምንም ጊዜ መፈናፈኛ ጊዜ አልሰጧቸውም። ገብቷል። ኦክሲጅን እንዲያወጡ ነው ያደረጓቸው እና የአርሰናል ዲፌንስ ማርኪንግም አይደለም ዞናልም አይደለም። በቃ ድንብርብር ወጣ እና ስለዚህ አሁን ኳስ መከተል ሲበዛ ወደ ምትገባለ ሁል ጊዜ እግር ኳስ እንዳልመሰለ ሴፍቲ ፈርስት ነው የሚለው። አደጋሚ እየበዛብህ ከሆነ ቲም ያልተረጋጋ ከሆነ ሴፍቲ ፈርስት ነው ትባለ። ሴፍቲ ፈርስት ደግሞ ወደ ተከላካይ ግባ ነው። በቃ ጎል እንዳይገባብህ ጣር ነው። ያን ጊዜ ስትጥር ከዛ ሪከቨር ለማድረግ ጊዜ ይሰጣል እና የ20-25 ደቂቃ በኋላ ሪከቨር የማድረግ እድል አገኘ። ያንን ነገር ለማሳካት ችሏል። ኦፍኮርስ አላገባም፣ ግን ያው 2 ንጹህ ጎል ኤክስጂ ውስጥ ተመለከት የአርሰናል ሞር ይበልጣል ከፓሪስ ሰን ጀርመን በእለቱ በተፈጠረው ማለት ነው። እና አሁንም ታዲያ ገብቷል እና ይሄ ያንለት ግን የተሸነፉለት እኔ አስተያየት ስላልሰጠው ነው ዴቭ እንደ እግረ መንገዴን ብናገር የፓርቴ ነገር ነው መነጋገር የነበረው ታስታውሳለህ። ፓርቴ ባለመኖሩ ነው ይሄ ጎል የገባው። ግን አስቡት ቲምበር አሁን በዚህ በዘመናዊ እግር ኳስ የቀኝ ፍላንክ ተጫዋቾች በጣም አርቲስቲኮች ሆነዋል። ድሪብለሮች ናቸው፣ ፈጣኖች ናቸው፣ ይራመዱሃል። ስለዚህ አሁን ብዙ ጊዜ አይተህ ከሆነ የፍላንክ ተጫዋቾች በሁለት ተጫዋቾች ነው የሚሸፈኑት። ማነው ስሞ ሳላን ውሰድ እንደዛው ነው። እነ ክሪስቲያኖ ሮናልዶም ዘን ሜሲ በፊትም ነው የምልህ አሁንም ቢሆን ሳካንም ብትወስድ ተመሳሳይ ነው የሚያደርግ። ስለዚህ አሁን ይሄ ተጫዋች የማነው ቲምበር ይሄ ክቫራት ሴራን የሚሉት ክቫር ሲመጣበት ኳሱን ይዞ ሲመጣበት ድጋፍ ይፈልግ ነበር። ያፈገፈገው ሌላ ጊዜ ቲምበር ፕሬስ ነው የሚያደርገው ኳስ ሲመጣ አይተው እንደሆነ ወዲያው ነው ያለት ግን አፈገፈገ። ያፈገፈገው ደግሞ መልእክት ነው። ምንድነው? እርዱኝ ነው፣ ረዳት ፈልጋለሁ፣ ሁለተኛ ሰው ይምጣ ነው። ግን በዛ ሰዓት ሳካ ቀርቷል። ሳካ ነበር ያ ቦታ መምጣት የነበረው፣ ሳካ ነበር መርዳት የነበረው። ሳካ ፊት አልነበረም። ስለዚህ እሱ ቀርቷል። ሳካ ደግሞ ካልመጣ ኦድጋርድ መምጣት ነበር። የዙዞን ነው፣ ኦድጋርድም አልመጣም። ስለዚህ ቲምበርን ካለፈው ወይ ፔናልቲ ነው አሊያም ከበረኛው ጋር ነው የሚገናኘው ይሄ ተጫዋች። ይሄ ተጫዋች ደግሞ ካለፈው ይጠቀልለዋል ኳስ። ስለዚህ አሁን ራይስ ግዴታ መሄድ ነበረበት፣ ሄደ። ግዴታው ሪስክ ወሰደ። ወትሮ የአርሰናል ዲፌንስ አዘ ቲም ሲጫወት ኢንተርቼንጆች በጣም የሚበዛበት ቲም ነው እንደምታውቀው። እሱ ሲሄድ
ከኋላ ሜሪኖ የእሱን ቦታ መሸፈን ነበረበት። ያ ተከፈተ ያኔ ተከፈተ። ሜሪኖ ያልመጣም እንትና ግን መሄዱ ትክክል ነው። እንደውም ሩኒ እንዴት ይሄዳል? የእሱ ቦታ ነው። አሪሽማ ቢሆን በየቦታው እየሄደ እኮ አይሸነሸንም ነበር። አይደለም አሰልጣኝ ሆኖ የምሬ ነው እኮ ደግሞ አስተያየት ይሰጣል። ግን ራይስ የሚሄድ ግዴታ መሄድ ነበረበት። ሲሄድ ባይሆን ከኋላ ያለው እሱ የሚያውቀው ሁልጊዜ የሚያውቀው ፎርሙላ አንድ ተጫዋች ወደዛ ሲሄድ ሌላ ሱ ቦታውን ይሸፍናል። ያንን ጠብቆ ስለነበረ ሜሪኖ ነበር መምጣት የነበረበት። ሜሪኖ አልመጣም። ደምቤላ ያስቆጠረ ይህንን ጉዳይ ከዛ ውጭ ግን ልክ አለቀ። ፓርቴ ተባለ። እኔ እንደውም ጥያቄ የምጠይቅህ ዴቭ አንድ ጠይቀህ ፓርቴ ዲሲር ነው አይደለም ሙሉ አገልግሎት የሰጠው ሙሉ ጤነኛ ሆነው አምናና ካቻምና አልሰጠም። አርሰናል ደግሞ ከአምናና ከካቻምና ዘንድሮ ነው እኮ ነጥቦች የጣለው ተደጋጋሚ ሽንፈት ምንድን ነው አቻ የወጣው ዘንድሮ ነው። ፓርቴ ጥሩ በሆነበት ሰዓት ነው እንደውም አርሰናል እየተጎዳ ያለው እና ሌላው ቢቀር ከሪያል ማድሪድ በኋላ ያደረጉት 2 ጨዋታ ውሰዳቸው ኢፕስዊችንና ክሪስታል ፓላስ። የኢፕስዊች ዕለት እሱ አልነበረም። ቅድም ያነገርኩ ቤስት ፐርፎርማንስ አሳዩ ብያለሁ። የእንትንለት የፓላስ ዕለት ግን እሱ መጣ ገባ። በቀደም ዕለትም የቦርንማውዝ ዕለት እኮ ከ22ቱ ተጫዋቾች ጆዋ ላይ ብዙ የተሸነፈው እሱ 8 ነበር። ደካማ በጣም ደካማ ነበር። እና የፓርቴ መኖር አለመኖር አይደለም። እዛ ጋር ፓርቴን ቢኖር በ20 ደቂቃ ውስጥ የነበረውን ዲስኦርጋናይዜሽን እንትን አይለውም ምንድነው አያረግ እናም ፓርቴ የቲሙ ሪትም ጥሩ ሲሆን ነው ፓርቴ እዛ ውስጥ ጥሩ የሚሆነው። አንዳንድ ተጫዋቾች እኮ በግላቸው ጥሩ የሚሆኑት ከቡድኑ ጋር አብሮ የቡድኑ ሪትም ጥሩ ሲሆን እነሱም ጥሩ ይሆናሉ። ዴቭ ፕሮባብሊ የአማካይ መስመር እንደዛ አይጋለጥም ከሚል መነሻ ሊሆን ይችላል። እንግዲህ ያው በመላምት ነው እንዲህ አይነት ነገር የምታወራው ወይ ክፍተቶች ፋክተር የሰጠሁ ምንም መላምት የለም። ኖ ምልህ እያልኩ ያለሁት ቢኖር ኖሮ አትሊስት አማካኙ ላይ ከፈት ይችላል ነው። ቁጥሮቹ ያልነበረበትና የነበረበትን የገለጽክበትን መንገድ አይደለም እያልኩ ያለሁት። ቢኖር ኖሮ ምናልባት አሁን ይሄ ሳካ የረዳው ስላልነበረ አይተናል። በተጨባጭ እሱ ተገልጧል። ምናልባት እንግዲህ ፓርቲ ቢኖርማ እሱም ራሱ ይመጣል። ለመሰለ እርዳታን የፈለገው ቲምበር ስታፈገፍግ እኮ ተጫዋቾች ተከላካዮች የሚያፈገፍጉት እርዳታ ሲፈልጉ ነው። ይሄ እኮ መልእክት ነው። ልክ ነው። ስለዚህ እርዳታ ሳካ የለም በቦታው። የቀረን አጭር ሰዓት ነው። ከሳሊባ ጋር የተያዘ 3 ደቂቃ ነው የቀረን። ከሳሊባ ጋር የተያዘም ከማድሪዶች ጋር የወጣ ጉዳይ አለ። እሱን እናንሳ። እንግዲህ ምን ይላል መሰል ሳሊባና ሪያል የበጋጋ ብቻ ይላል ዛሬ ለኪፕ የወጣው ዘገባ እና ዘንድሮ እንግዲህ በሰመር ላይ የተከላካዮች ዝውውር የተከላካዮች ትኩረት ስቧል ይላል። በተለይ የፈረንሳይ ተከላካዮቹን የጠራው ኢብራሂም ኮናቴ ከሊቨርፑል ጋር ድርድር ላይ ነው ይላል። ዳዮ ኡፓሜካኖ ከባየር ሙኒክ ላይ እንደዚሁ፣ ቤንጃሚን ፓቫር ከኢንተር ሚላን ጋር እንደዚሁ፣ ሎይክ ባዴ ከሴቪያ ጋር ይላል። ሉካስ ሄርናንዴዝ ከፓሪስ ሰን ጀርመን ጋር፣ ዊሊያም ሳሊባ ደግሞ ከአርሰናል ጋር ይላል እና አንዳንድ ክለቦች ከፍተኛ ገንዘብ በማውጣት ይህንን ቦታ ኢንቨስት በማድረግ ተጫዋቾች ይገዛሉ። ከዚሁ አንዱ ደግሞ ሪያል ማድሪድ ነው ይላል። ማድሪድ በአርሰናል እንግዲህ ከቻምፒየንስ ሊግ ከወጣ በኋላ ሲዝኑን ያለ ዋንጫ ለመጨረስ ይገደዳል ዘንድሮ ይመስላል ይላል። በተደጋጋሚ ከዚህ በፊት እንግዲህ የሳሊባን እንደሚፈልጉ ተናግረዋል ይላል እና ዘንድሮ ግን ዋናው ኦብጀክቲቫቸው ይሄን ተጫዋች እጃቸው ውስጥ ማስገባት ነው ይላል እና ዘገባው እንደሚለው ሪያል ማድሪድ ከስፔኖቹ ከእንግሊዞች ጋር ላለፉት ሳምንታት ንግግር አድርገዋል ይላል። ማለት ሪያል ማድሪድ እና አርሰናል በዚህ ተጫዋች ላይ ድርድር አድርገዋል። ውይይትም ኮንክሪት የሆነ ነው ይላል። ጠር ያለ ውይይት ነው እና በዘንድሮ ሰመር ላይ ይህን ተጫዋች መውሰድ ይፈልጋሉ ይላል። እሱን የሚይዙት ደግሞ ለረጅም ፕሮጀክት አባል ለማድረግ ነው። በዚህ ላይ ደግሞ የቦንዲ ጓደኛው ኪሊያን ኤምባፔ ማጠገቡ ስላለ ልጁም ሞር ደስተኛ ይሆናል የሚል ግምት አላቸው እና ሳሊባ ተጠይቆ ትኩረቴ ከአርሰናል ጋር የቻምፒየንስ ሊግ ጨዋታ ነው ብሏል። የሚቀጥለው ዓመት በወቅቱ ሲደርስ እንናገራለን ይላል። ግን አርቴታ ከቦርንማውዝ ጨዋታ ቅዳሜ ዕለት ዓርብ ዕለት ደስተኛ ነው ብሎ ነበር። ሳሊባ ደስተኛ ነው፣ የወደፊቱን በድርድራችን ነው የምናውቀው ብሏል። አሁን መናገር አልችልም ስለ ወደፊቱ፣ እሱ ከድርድር በኋላ ነው እና ድርድሩ ግን በገንዘብ ብቻ ነው ወይስ ኦብጀክቲቭ ነው ይላል። ማለት ገንዘብ ብቻ ነው ወይንስ ኦብጀክቲቮች የሚያስቀምጡለት ቻምፒየንስ ሊግ ማግኘት፣ ፕሪሚየር ሊግ ማግኘት
ይሄን ደግሞ ካልን ሪያል ማድሪድ ግባ ብቻ ነው በቃ የልጁ ዓላማ ቻምፒየንስ ሊግ የሁሉም ተጫዋቾች ህልም ነው። ይህንን ደግሞ ሪያል ማድሪድ ጋር ማግኘት የሚችለው የሚል ሀሳብ አላቸው እንደ ዘገባው እና አርሰናል ከዚህ ልጅ ጋር ለመለያየት እንደማይፈልግ የለጠፈው የዝውውር ገንዘብ የለም ይላል። ይሄን ያህል ገንዘብ ብሎ አልተናገረም። ግን ቀጣዩ ሲዝን ግን አርሰናል ከሳሊባ ጋር ለሚቀጥለው ዓመት አንድ ዓመት ነው የሚቀረው 2026 ነው የሚጨርሰው። ለሚቀጥለው ዓመት ድርድር ካላደረገ ማድሪድ እንደለመደው አደራር ላይ ገብቶ ሊወስዳቸው ይችላል። ይሄንን ደግሞ አላባን፣ ኪሊያን ኤምባፔን አሁን ደግሞ አሌክሳንደር አርኖልድ ደግሞ በመንገድ ላይ ነው። ስለዚህ አሁን ሳሊባ ቢያንስ ከ100 ሚሊዮን ባለ 3 ዲጂት ነው ይላል። ከ100 ሚሊዮን በላይ የሚያወጣ ተጫዋች ነው። ስለዚህ አርሰናል ቶሎ ብሎ አሁን ካልሸጠው የሚቀጥለው ዓመት ጃንዋሪ ላይ ችግር ውስጥ ከመግባቱ በፊት ይሄንን ማድረግ አለበት የሚል እንትን አለ። ግን አዝማኛው ግን ማድሪድ ግን ሲሪየስሊ ጉዳዩን ይዞታል ነው የሚለው። ኮንክሪት የሆነ ውይይት ተደርጓል ነው የሚለው። ሰፋ ያለ ብናወራበት ደስ ይለኝ ነበር፣ ግን ሰዓታችን አልቋል። ኤችዲ ስፖርቶች ነበረን እንግዲህ በተወዳጁ ብስራት ኤፍኤም 101.1 ላይ ሰማችሁን። ለነበረን ቆይታ ከልብ እናመሰግናለን። በቻምፒየንስ ሊግ ጨዋታዎች እንግዲህ እንመለሳለን። መልካም ጊዜ ብያለሁ። መልካም ጊዜ ወሴ ነው። ባይ ባይ ዴቭ ቻው።